በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተከበራችሁና የተወደዳችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች በአገር ውስጥም በውጭ ሀገርም ሆናችሁ ይህንን የደብረ ሲና ሚዲያ የወንጌል አገልግሎት የምትከታተሉ ሁሉ ሰላምና ጤና ይድረሳችሁ እያልን በየሳምንቱ ከመጽሐፍ ቅዱስ ጋር በተያያዘ የቤተክርስቲያናችንን አስተምሮ ወይም ወንጌል በተመለከተ ሁሌ በየሳምንቱ በዕለተ ሰንበት የቅዱስ ያሬድን መዝሙርና የዕለቱን ወንጌል በተመለከተ የተለያዩ መምህራንን በመጋበዝ የዕለቱን ወንጌል እንድትማሩና እንድትከታተሉ በዚሁ አጋጣሚ በአክብሮት እንገልጻለን። አድማጮቻችን ወይም ተመልካቾቻችን የዛሬውን የ2018 ዓመተ ምህረት የጌታችን የመድኃኒታችን ኢየሱስ ክርስቶስን በዓለ ልደት የሚያስተምሩን መምህራችን መምህር አብይ በቀለ የመጽሐፍት ሐዲሳትና የፍትሐ ነገሥት መምህር የቅድስት ሥላሴ ዩኒቨርሲቲ የቴዎሎጂካል ፊሎሶፊ ምሩቅና የማስተርስ ተማሪ ናቸው። መምህራችን የዕለቱን ወንጌል በተመለከተ ያስተምሩናል፣ ይመክሩናልና እግዚአብሔር መንፈስ ቅዱስ በእሳቸው ላይ አድሮ እንዲያስተምረን የእርሱ ቅዱስ ፈቃድ ይሁንልን። ወደ መምህራችን ወስዳቸዋለሁ። አብራችሁን ሁኑ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አቡሁ ለእግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ለዘወለደን በብዝሃ ምሕረቱ በቸርነቱ ብዛት ያቀረበን የወደደን የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ስሙን የተመሰገነ ይሁን። ያለ ክርስቶስ ክርስቲያን ያለ ወላዲተ አምላክ ክርስቶስን ማግኘት አይቻልምና የምንበላውን የምንጠጣውን ያዘጋጀችልን የአዲስ ኪዳን እውነተኛ መንበር ጠረጴዛ የድህነታችን መሰረት ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ከፍ ብለን በሰማያት ቅዱሳን መላእክት ዝቅ ብለን በሰው ዘንድ ቅዱስ ያሬድ አባ ሕርያቆስ እንዳመሰገኗት እኛም ልጆቿንንና አምላክ ባመሰገናት ምስጋና አምላክ ባከበራት ክብር ስሟ የተመሰገነ ይሁን። ኮኖ ቅዱሳን እስመ አነሂ ቅዱስ፣ እኔ ቅዱስ ነኝና እናንተን ቅዱሳን ሁኑ ብሎ በቅድስናውን የቀደሳቸው በንጽሕናውን ያነጻቸው ጻድቃን ሰማዕታት ቅዱሳን አባቶቻችን እንዲሁም ቅዱሳን መላእክት ስማቸው የከበረና ከፍ ከፍ ያለ ይሁንልን። አበው መነኮሳት፣ ካህናት፣ ሊቃውንተ ቤተ ክርስቲያን፣ መምህራን፣ ለተልእኮተ ምስጢር የምትፋጠኑ ወንድሞቼ ዲያቆናት፣ የዕድሜ ካባ የደረባችሁ የሽበት አክሊል የደፋችሁ አባቶች፣ እናቶች ሁላችሁም ይህን የእግዚአብሔር መለኮታዊ ቃል ድምፅ የምትሰሙ ወጣቶች፣ በመንፈስ ቅዱስ የምትመሰሉ ሕፃናት ሁላችሁም ባወደደን እስከ ሞትን ድረስ ባፈቀረን በኢየሱስ ክርስቶስ ፍጹም ሰላም ሰላም እላችኋለሁ። እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ዋላችሁ? ሜን የአባቶቻችን አምላክ ቅዱስ እግዚአብሔር በደላችንን ክፋታችንን ሳያስብ በጨለማው ዓለም በሰቆቃው ዓለም የምንኖር ብርሃን እንድናይ ሰቆቃውን እንዲያልፍ ችግሩን እንዲያልፍ ያደረገው የእኛም አምላክ የአባቶቻችንም አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። እንደ እግዚአብሔር ቅዱስ ፈቃድ በዛሬው ቀን እንዲሁም በዚህ ሰዓት እናንተ ቁጭ እንዳላችሁ እኔ ደግሞ እንደቆምኩኝ እንደ እግዚአብሔር ፈቃድ የምንማማርበት የትምህርታችን ርዕስ የሚሆነን አምሃ ነገሥት ወስብሐተ መላእክት በሚል ኃይለ ቃል ይሆናል። ይህኛውን ኃይለ ቃል የምናገኘው በማቴዎስ ወንጌል በምዕራፍ 2 ቁጥር 1 ላይና በሉቃስ ወንጌል በምዕራፍ 2 ቁጥር 1 ላይ ነው።
አምሃ ነገሥት ወስብሐተ መላእክት ከቤተ መንግሥት እስከ በረት የተዘረጋው ሰላም የሰላም ድልድይ በሚሆን ኃይለ ቃል ይሆናል። የትምህርቱ መሰረታዊ ዓላማው ጥበብን፣ ስልጣንን የሚወክሉ ሰብአ ሰገል እንዲሁም ሰማያዊ ምስጋናን የሚወክሉ መላእክት በክርስቶስ መወለድ ውስጥ ያገኟትን ሰላም መመርመርንና እንዲሁም ለዓለም ሁሉ መግለጥ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ዛሬ እንደምናከብረው ሰሞኑንም እያከበር ነው እንዳለው ጌታችን መድኃኒታችን ኢየሱስ ክርስቶስ በቤተልሔም ዋሻ ሲወለድ የሰማይ መላእክት የምድር መገናኛ ድልድይ ሆኗል። ሕዝብና አሕዛብ ጉዞ ሲተርክ በምዕራፍ 1 ላይ፣ ሁለተኛው ደግሞ የሉቃስ ወንጌል ላይ ከሩቅ አገር ከሩቅ ስፍራ የሚመጡ የሰብአ ሰገልን ታሪክ ይተርክልናል። እነኚህን ሁለቱን ታሪክ እንደ እግዚአብሔር ቅዱስ ፍቃድ እያየነው እየተማማርነው እንሄዳለን። በዚች በማቴዎስ ወንጌል በምዕራፍ 2 ቁጥር 1 ላይ እንዲህ ይለናል። ማቴዎስ ወበውእቱ ወተወሊዶ እግዚ ኢየሱስ በቤተልሔም ዘይሁዳ በሞዓለ ሄሮድስ ንጉሥ ናሁ መጹ መሰግላን እምብሔረ ጽባ። ንጉሥ ሄሮድስ በነገሰበት ዘመን፣ ንጉሥ ሄሮድስ አገሪቷን በሚመራበት ዘመን ሲያድለው፣ ወቅት ሲያድለው ጌታችን ኢየሱስ ክርስቶስ እንደተወለደ መጽሐፉን ይተርክልናል። ወተወሊዶ እግዚ በቤተልሔም ዘይሁዳ። ቤተልሔም በምትባል ሀገር፣ ቤተልሔም በምትባል አካባቢ፣ ቤተልሔም በምትባል ስፍራ ጌታችን ኢየሱስ ክርስቶስ እንደተወለደ ይተርክልናል። እንዲህ ይለናል። ወበፃ ጊዜ ወልዱታ የሚልም አለ። እመቤታችን ቅድስተ ቅዱሳን ድንግል ማርያም ጌታችን ኢየሱስ ክርስቶስ በዚች በሚወለድበት ወቅት እንዲሁ በሉቃስ ወንጌል እንደምናገኘው እንዲህ የሚል ኃይለ ቃል አለ። ወወፃ ትእዛዝ እማውግስጦስ ቄሳር ከመ ይጽሐፍ ኩሉ ዓለም ይለናል። ዓለም ሁሉ አውግስጦስ ቄሳር የሚባለው ንጉሥ በነገሰበት ወቅት በንግስናው ዘመን ሕዝቡ ሁሉ ይቆጠር ዘንድ ሕዝቡ ሁሉ ይታወቅ ዘንድ ትእዛዝ ወጥቷል። በቤተልሔም ያሉ የእስራኤል ወገኖች በሙሉ እንዲቆጠር ትእዛዝ ነግሮ ነበር። ይህኛውም ትእዛዝ የተከተለችው እመቤታችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም፣ ቅዱስ ዮሴፍ እንዲሁም ደግሞ ከሷ ጋር ያሉ ሌሎችም ሰዎች ወደ ቤተልሔም አቅንተዋል። ቤተልሔም ሲደርሱ፣ ቤተልሔም ቦታ ሲሄዱ ያገኙት ነገር ሁሉም እዛ ከገጠርም ያለው ከከተማውም ያለው ተሰብስቦ ይቆጠር ነበር። እመቤታችንም በዚያች ስፍራ ላይ ለመቆጠር በወጣችበት ወበፃ ጊዜ ወሊዶታ ይለናል መጽሐፉ። የመውለጃዋ ጊዜ ደረሰ ይለናል። በምትወልድበት ጊዜ ግን ዛሬ እንደምናውቀው እነ ዳዊት በክብር የተወለዱበት ቤተልሔም፣ እነ ንጉሥ ሰሎሞን በክብር በተወለዱበት ቤተልሔም፣ እነ ዘሩባቤል በክብር በንግስና የተወለዱበትን ቤተልሔም የዳዊትን ፈጣሪ፣ የዳዊትን አምላክ፣ የዳዊትን አስገኝ፣ የሰሎሞንን ፈጣሪ፣ የሰሎሞንን ንግስና አድርጎ ጥበቡን ጥበብ አድርጎ የሰጠው አምላክ ወልደ አምላክ የባህሪ አምላክ ኢየሱስ ክርስቶስ፣ ዘሩባቤልም ልክ እንደዚሁ በተወለዱበት ስፍራ ላይ እርሱ ግን ሁሉም ነገር የሚያደርገው ጌታ ቤተልሔም ላይ የመውለጃ ቦታ አልተገኘም ነበረ። ይህ ቦታ ቤተልሔም ላይ ሰማይ እንዲወለድበት
ለምን ቦታ ጠፋ ብለን ስናነሳ የተለያዩ መዛግብቶችን ስንመለከት የመጀመሪያው ደረጃ በከተማው ያሉ ቤቶች በባለ ሀብቶች ተይዘው ነበረ። ሀብት ያላቸው ንብረት ያላቸው በከፍተኛ ሀብት ቦታውን አስቀድመው ገዝተውታል፣ ተከራይተውታል፣ ይዘውታል። ሁለተኛ ደረጃ ደግሞ በዛው ቦታ ያሉት ዘመድ ያላቸው ወገን ያላቸው ሰዎች ቦታውን ይዘውታል፣ ገዝተውታል። ሚስኪኑ ህብረተሰቡ ሚስኪኑ በዛን ዘመን የነበሩ ሰዎች እነርሱን ራሳቸው የሚያስጠጉበት እነርሱ ራሳቸው የሚኖሩበት አልነበራቸውም። ስለዚህ እመቤታችንም ምንም የሌላት ሰማያዊ አምላክ ጸጋን የሚሰጠውን ሀብትን የሚሰጠውን ጌታ በጸነሰችበት ወቅት በምትወልድበት ጊዜ ግን እርሷን የምትወልድበት ስፍራ ታለች በዚች በሁለቱ ምክንያት። ስለዚህ እመቤታችንም መውለጃዋ ጊዜ ሲደርስ ቦታ አጣች። ብታጣም እንኳን ምንም ድሃ ብትሆን አሁን ባለው ርዕዮተ ዓለም ላይ ምንም ድሃ ሰው ቢሆን ትንሽዬ እንኳን ዳስ እንኳን አይታጣምና እመቤታችን ግን አጣች። ባለ ሀብቱን ሲያገሏት፣ ሀብት ርስት ያላቸውን ሰዎች ሲያገሏት፣ ደግነት ያላቸው ህብረት ያላቸው ፍቅር ያላቸው ከታች በእረኞቹ ዘንድ ነውና፣ እንዲሁም ደግሞ ምስጢር የሚገለጠው ጸጋ የሚገለጠው በዚያች ቦታ ነውና ቀድሞም ትንቢት አለውና ምሳሌውን ለመግለጥ እነኛ የተባረኩ እረኞች እነኛ የተባረኩ እንስሳት ለጌታችን መወለጃ ይሆን ዘንድ ለጌታችን ማረፊያ ይሆን ዘንድ ምናቸውን ሰጡ ወገኖቼ? በረታቸውን ሰጡ። በዚያ ቦታ ላይ ጌታችን ኢየሱስ ክርስቶስ በበረቱ ላይ እመቤታችን ወለደችው። ወአሰረቱ ምኩበያቲሁም ይላል። አውራ ጣቱንም አሰረችው፣ በጨርቅም ጠቀለለችው። ይህ ሁሉ ስታደርግ ወቅቱ ቁር ከመሆኑ የተነሳ ወቅቱ በጣም ብርድ ከመሆኑ የተነሳ እነኚህ እንስሳት በረታቸውን ብቻ አልነበረም የሰጡት ወገኖቼ፣ ሌላም አማሃ ሰጥተዋል። ወአስተማወቅዎ እስትንፋሰ ላይም ዋድግ ይላል መጽሐፉ። እነኚህ ብርዱ ሲጸናበት ፈጣሪያችን ጌታችን ከዚህ በፊት በአንተ በሕዝብ የተነሳ ወይም ደግሞ በአዳም የተነሳ በሰው ልጅ የተነሳ ጠፍተን ነበረ። አሁን ሰላም ልትሰጠን መጥተሃል። ሰላማችንማ ከተመለሰ እንዴት እኛን ምድሪቱን በአበባ የምታሸበርቅ ሰማዩን ደግሞ በከዋክብት በፀሐይ በጨረቃ የምታለብስ ሩቁን ድሃ አደጉን የምታስታውስ አንተ እንዴት ይበርድሃል ብለው እስትንፋሳቸውን ገብረውለታል። በመቀጠልም ደግሞ ይህ ካለፈ በኋላ እንዲሁም በዚች በሉቃስ ወንጌል በምዕራፍ 1 ላይ አሁንም የምናገኘው ትልቅ ኃይለ ቃል አለ። የሉቃስ ወንጌል ምዕራፍ 2 ላይ ወኮነ በውእቱ መዋዕል ወፃ ትእዛዝ እምአውግስጦስ ቄሳር ከመ ይጻፍ ኩሉ ዓለም በካለ በኋላ ወእምዝሃለው ህየ በጽባ ዕለተ ወሊዶታ ወወለደት ወልዳ ዘበኩራ ወአሰረቶ ምንኩበያቲሁ ይለናል። ከወለደችው በኋላ አውራጣቱን ካሰረችው በኋላ ጌታችን ኢየሱስ ክርስቶስን ከወለደችው በኋላ ሌሎች ጥበብ ያላቸው ዕውቀት ያላቸው ሰዎች አሉ። እነኝን ከማየታችን የተነሳ ግን እመቤታችን ቅጠል በጥሳ አልብሳዋለች። ለምን አለበሰችው? ሁለተኛ ደግሞ ወአሰረቱ ምንኩበያቲሁ ይላል። ለምንድን ነው ያሰረችው የሚለውን የመጽሐፍ ቅዱስ ምስጢራዊ ኃይለ ቃሉን እንመልከተው። መጀመሪያው እመቤታችን የምታለብሰው ብታጣ የምትሸፍንበት ብታጣ ለጊዜውን በወቅቱ የነበረው
ከ10 እስከ 12 ሜትር የሚደርሰውን አንድም ደግሞ ክንድ የሚደርሰውን ቅጠል አምጥታ አልብሰዋለች። ቅጠል ለምን አለበሰችው ብለን ስናነሳ የቤተ ክርስቲያናችን ሊቃውንት በአንድምታቸውና በትርጓሜያቸው ላይ እንዲህ ብለው አስቀምጠውታል። የመጀመሪያው ሰው ጥንታዊው ሰው በክብር ተሞልቶ በፍቅር ተሞልቶ የነበረውን አብአልክሙ ሰባ ድኅረ አንደየ ጌጋዩ ብሎ እንዳስቀመጠው የሰው ልጅን በክብር ከፍ ከፍ ካደረገው በጸጋ ካደረገው በሀብት ካደረገው የእግዚአብሔር ልጅ ድኅረ አንደዩ ጌጋዩ ድኅረ አንደየ ጌጋዩ በሁለተኛ ላይ ራሱን ድሃ አደረገ ይልናል። ድሃ ያደረገበት ምክንያት ምንድነው የምንል ነገር ከሆነ ያልተሰጠውን ነገር በመፈለግ የማያምርበትን ነገር በመፈለግ ልክ እንዳሁኑ ብዙዎቻችን እንደወደቅነው ብዙዎቹ እንደወደቁ የሚያምርባቸውን ለቀው የሚያምራቸውን ነገር ስላደረጉ የተሰጣቸውን ነገር ለቀው ያልተሰጣቸውን እንደሚፈልጉ እንደወደቁ ሁሉ አዳምም አምላክነቱን በመሻቱ የተነሳ ልጅነቱን የጸጋ ልብሱን ተገፎ ነበረ። ይህ ጸጋ ልብሱ ከተገፈፈ በኋላ ልጅነቱ ከተገፈፈ በኋላ ኦሪት ዘፍጥረት ላይ እንዲለናል አዳምም ራቁቱ መሆኑን አወቀ ይለናል። ዝቅ ብለን ስንመለከት አዳም ከበደለ በኋላ አዳም እግዚአብሔርን ካሳዘነው በኋላ አዳም እግዚአብሔርን ካስቀየመው በኋላ ዕለት ዕለት የእግዚአብሔርን ድምፅ ይሰማ ስለነበር አዳም ቀጣይም የእግዚአብሔር ድምፅ መጣ። አዳም 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 ሆይ ወዴት ነህ አለው። አዳምም ራቁትን መሆኑን አውቆ የእግዚአብሔር ድምፅ መሆኑን አውቆ ስተተኛ መሆኑን ተረድቶ አምኖ ወደ ጥሻ ውስጥ ገብቶ ራቁቱን መሆኑን አፍረቱን ለመከለል ቅጠል በጥሶ ለብሶ ነበረ። ወገኖች አዳም ከወደቀ በኋላ ራቁትነቱን አውቋል። አዳም ከወደቀ በኋላ ስተቱን አውቋል። አዳም ከወደቀ በኋላ ጥፋቱን አውቋል፣ ተረድቷል። ስንቶቻችንን ጥፋታችንን አውቀን ይሆን? ስንቶቻችንስ መውደቃችንን አውቀን ይሆን? ራቁትነቱም አውቋል። ዛሬም የስንቱ ወጣት የማያምርበትን ድቃቂ ሳንቲም እየፈለገ ራቁቱን መሆኑን ዘመናዊነትን መስሎታል። አፍረተ ስጋውን አሳይቶ መሄዱን ጽድቅም መስሎታል፣ እውነትም መስሎታል። ግን እውነት አይደለም። አዳም መውደቁን ሲያም ራቁቱን አምኗል። ራቁትነትን ማመን ለእግዚአብሔር ቅርብ መሆን ነው። ስህተትን ማመን የንስሐ የመጀመሪያው ዋዜማ ነው። መውደቅን ማመን የእግዚአብሔር አንዱ የምንቀርብበት መንገድ ነው። አዳም ራቁትነቱን ብቻ አልነበረም ያወቀው። ራቁትነቱን ካወቀ በኋላ ቅጠል በጥሶ አፍረተ ስጋውን ሸፍኗል፣ አፍረቱን ሸፍኗል። የዛሬ ወጣት ግን ወጣቱንም ሽማግሌውንም ብንለው እንኳን አፍረቱን መሰብሰብ አቅቶታል። ወገኖቼ አፍረታችንን በደላችንን እንድንሸፍን የአባቶቻችን አምላክ ቅዱስ እግዚአብሔር ይርዳን። ስለዚህ ይህኛው በሸፈነበት ጊዜ አምላክ ወልደ አምላክ የባህሪ አምላክ ጌታችን ኢየሱስ ክርስቶስ በበደሉ ምክንያት ያችን ቅጠል የለበሰውን ቃል ከገባለት በኋላ 5500 ዘመን ሲፈጸም አድናለሁ ብሎ ቃል ከገባለት በኋላ 5500 ዘመን ሲፈጸም ያ አዳምን ራቁትነትን መለስኩልህ ልጅነትን ሰጠሁ ሲል ያችን ራቁቱ የነበረውን ቅጠል እንደለበሰ ለማስታወስ ጌታችንም ኢየሱስ ክርስቶስ ቅጠል ለብሷል። ለዚህ ነው ነቢዩ ኢሳይያስ በትንቢቱ ላይ ነሳ ሕማመነ ወጾረ ደዌነ ብሎ የተናገረው። ሕማማችንን ነሳ፣ ራቁታችንን ነሳ፣ ድህነታችንን ነሳ፣
መውደቃችንን ነሳ፣ ለራሱ አደረገው። የእርሱ የነበረውን ማንነት ለኛ ሰጠን። የእርሱ የነበረውን ማንነት ለኛ ሰጠን። የኛ ሆነው ደግሞ በሙሉ እሱ ወሰደው። ስለዚህ ራቁቱን የሆነው ቅጠል የለበሰው አዳም በዚያች በቁጥቋጦ ውስጥ ሆኖ የለበሰውን ቅጠል አሁን ልጅነት ተመልሷል ሲል አስከበቶሙ ቆጽለ በለሶን ይለናል ቅዱስ ያሬድ። እሱ አድርጓል። ሁለተኛ ደረጃ ወአሰረቶ ምንክበያቱ ይላል። አውራ ጣቱን አሰረችው ይለናል። አውራ ጣቱ ለምን አሰረችው ብለን ስናነሳ አዳም አባታችንን ወደዚያች ወደ ሲኦል በሚጣልበት ጊዜ በሰይጣን ወጥመድ ታስሮ ነበረ፣ እንደታሰረ ለማጠየቅ። ሁለተኛ ደረጃ ደግሞ አሁንም ለምን አሰረችው ብለን ስናነሳ እውነተኛ ስጋ መዋሃዱን ለመግለጥ፣ እውነተኛ ስጋ መዋሃዱን ለመግለጥ። በኋላ ላይ ስጋ አልለበሰም ምትሃት ነው የሚሉ መናፍቃን እንደሚነሱ ያውቃል። የባህሪ አምላክ ስለሆነ ዕውቀት የባህሪው ስለሆነ ያችን ዕውቀት በእመቤታችን ላይ እንድታደርገው በጥበቡ አደረግና አሰረችው፣ እውነተኛ ስጋ መዋሃዱን ለመግለጥ። የሶስተኛ ደረጃው ላይ ደግሞ አሁን የሚያሰረችው ዕለት ዕለት ዮሴፍ ኒቆዲሞስ በምትሞትበት ጊዜ በምትገነዝበት ጊዜ እንዲህ አውራ ጣትህን ያስሩሃል ስትል እመቤታችንን አውራ ጣቱን አሰረችው። አውራ ጣቱ መታሰሩ ትንቢት ነው። ቅጠል መልበሱ ደግሞ አላፊ ነው። ትንቢቱንም አላፊውንም አዋሃደ እመቤታችንን ይህ አድርጋዋለች። ስለዚህ ካደረገችው በኋላ በዚያ ስፍራ ላይ እንዲለናል እምሩቅ ብሔር አምጽሑ ሎቱ አምሃ ወርቀ ከርቤዎሲን ይላል። ከዚህ በኋላ ነው ጌታችን ኢየሱስ ክርስቶስ በሚወለድበት ጊዜ ትንቢትን የሚያውቁ ዕውቀት ያላቸው በወቅቱ የነበሩ እነኚህ ሰብአ ሰገል ወደ ጌታችን ወደ ኢየሱስ ክርስቶስ መጡ ይለናል መጽሐፉ። ወደ ጌታችን ኢየሱስ ክርስቶስ የመጡበት ምክንያት ለምንድን ነው ስንል ሰማያዊ ጌታ ሰማያዊ ንጉሥ ሲወለድ ከእግዚአብሔር በረከትን ለማግኘት ንግስናችን ካንተ ንግስና የመጣ ነው፣ ጥበባችን ካንተ ጥበብ የመጣ ነው፣ ካንተ የተሰጠ ነው። ስለዚህ በጥበባችንን አንተን ልናገለግልበት ነው እንጂ እኛ ልንገለገልበት አይደለም አሉና ከአራቱንም አቅጣጫ የጥበብ ሰዎች ሰብአ ሰገል መጡ ይለናል። ሰብአ ሰገል ማለት ጥበበኞች ማለት ነው። እነዚህ ሰብአ ሰገል እንዴት አውቀው መጡ? ከየዓለሙ ነው የተውጣጡት። እንዴት መጡ ብለን ስናነሳ የመጀመሪያው የበለዓም ወገን የነበረው ዠረደሸት የሚባል ሰው ነበረ። በለዓምም ትንቢት ተናግሯል። ኮከብ ይሰርቅ እምያዕቆብ ወያትት ኃጢአተ እምእስራኤል ብሎ ያስቀምጠዋል። ከያዕቆብ ኮከብ የሆነ በጨለማ ውስጥ የሚያበራ በጨለማ ውስጥ ላሉ ሰዎች ብርሃንን የሚሰጣቸው አምላክ ይወለዳል ይወጣል ብሎ ተናግሮ ነበር። ወያትት ኃጢአተ እምእስራኤል ከእስራኤልም ደግሞ ኃጢአትን ያስወግዳል ይላል። አሁን ከእስራኤል ሲል ይህ የምናውቃቸው እስራኤላውያን ብቻ አይደለም። ከእስራኤል ሲል እስራኤል ማለት ሕዝበ እግዚአብሔር ማለት ነው። እግዚአብሔርን የሚያመልክ እግዚአብሔርን የሚከተል እግዚአብሔር ባስቀመጠው ቦታ የተቀመጠ እግዚአብሔር በወሰነለት ቦታ የተወሰነ ትንቢት የተነገረለት ሱባኤ የተቆጠረለት ሕግ የተሰጠው ነው እስራኤል። ስለዚህ በእስራኤል ተገብቶ ለእግዚአብሔር የሚያመልኩ ሰዎች በሙሉ ኃጢአታቸውን የሚያስወግድ ማለት ነው። እንደ ቃሉ ለሚጓዙ እንደ ሐሳቡ ለሚወጡ ለሚገቡ ሕግን ለሚያከብሩ ክርስቲያን መሳይ የሆኑ ሳይሆን ክርስቲያንን የሆኑ ሰዎች ኃጢአታቸውን ሊያስወግድላቸው መጣ። እንግዲህ ኃጢአት የሚወገደው ክርስቲያንን በመምሰል ሳይሆን ክርስቲያንን በመሆን ነው። በመምሰልና በመሆን ልዩነት አላቸው።
ስለዚህ ክርስቲያን መስለን መኖር ሳይሆን ክርስቲያን እንድንሆን አምላካችንን ቅዱስ እግዚአብሔር ይርዳን። ስለዚህ እነኚህ ኃጢአታቸው የሚያስወግድላቸው የሚለው ስለነበር እርሱ ትንቢት አለ። ይህ ትንቢት ደግሞ ያውቃሉ። ይህ ትንቢት ዠረደሸትን አውቋል። የጥበብ ሰው ነው። በዘመኑ ቋንቋ ፈላስፋ ይለዋል ነበርና ወደ ወንዝ ዳር ሄዶ ስራውን የተለመደውን የፍልስፍናውን ስራ ወይም ደግሞ የጥበቡን ስራ በሚጠበብበት ጊዜ የጥበባት ሁሉ ባለቤት የጥበባት ሁሉ ፈጣሪ ጥበብን የባህሪ የሆነው አምላክና የጥበብን መገኛ የሆነችውን የጥበብን ማደሪያ የሆነችውን ጥበብን ለመወሰን የበቃችውን እመቤታችን ንጽሕተ ንጹሐን ቅድስተ ቅዱሳንን በዚያች በውሃ ዳር በሰሌዳ ኮከብ ተስላ ያያታል። በሚያያት ጊዜ ያቺንን ቶሎ አደረገና ሳላት፣ አስቀመጣት። ከሱ በኋላ ለሕዝቡ ምን አላቸው? እንዲህ አይነት ኮከብ ይወጣል፣ እንዲህ አይነት ደግሞ የምትወልድ አለች፣ ድንግል ነች፣ አምላክ ነው፣ ፈጣሪ ነው፣ ጌታ ነው፣ ሁሉም ቻይ ነውና እሱም በሚወለድበት ጊዜ ሂዱ ብሎ ነግሯቸው ነበር ዠረደሸት። ያችንን ስለሚያውቁ የጥበብ ሰዎች ያችን ስለተረዱ ያችን ኮከብን ያችን ስዕልን ኮከቡ ስትወጣ ያችን ስዕልን አዩ። ሲያዩ አንድ ሆነላቸው። ከዛ ጉዟቸውን ጀመሩ ማለት ነው። ሁለተኛ ደረጃ ደግሞ ከመይንሳ ነዋየ አብሁ ይላል። የአባቱን ገንዘብ ይነሳ ዘንድ ማለት ነው። የአባቱን ገንዘብ ምንድን ነው? በጥንት ዘመን አዳም እንደተፈጠረ ሥላሴ ሦስቱ ነዋያት ለቅዱስ ሚካኤል፣ ለቅዱስ ገብርኤል፣ ለቅዱስ ሩፋኤል ሰጥተውት ነበር ይላል አንድምታችንን ሊቃውንቱ ሲተረጉሙት። ከሰጡት በኋላ ለማን ይሰጠዋል? ለአዳም። አዳም ለሔዋን ንስይ ጼቂ እነሆ ማጫሽን ተቀበይኝ አላት። መተጫጫችን ይህ ነው፣ ይህኛውን ተቀበይ አላት። ተቀበለች። ይህ ሲያያዝ የመጣ ነው ከታሪክ ወደ ታሪክ ከትውልድ ወደ ትውልድ። እንዲሁም መጨረሻ ላይ ወደ ኢትዮጵያዊ የሆነው ወደ አቤሜሌክም ደርሷል። ኢትዮጵያዊ ወደ ሆነው ወደ መልከ ጼዴቅም ደርሷል። በታማኝነት ሕዝቡን ተቀምጧል። እርሱን ያችን ወርቅ፣ ዕጣን፣ ከርቤውን ለመገበር እነኚህ ሰብአ ሰገል ከሩቅ አገር መጥተዋል። የሦስተኛው ደረጃ ከሩቅ አገር ሰብአ ሰገል ለምን መጡ ብለን ስናነሳ ከልደቱ በረከትን ለመሳተፍ አንድም ደግሞ ከበረከተ ልደቱ ለመሳተፍ ከሩቅ አገር ምስራቅ መጥተዋል። ሐሳባቸውን እንደ አንድ ሐሳብ፣ ምኞታቸውን አንድ ምኞት፣ ዕቅዳቸውን አንድ ዕቅድ አድርገው ከሰብአ ሰገል በዚያች መጥተዋል። ከአራቱም አቅጣጫ ሰብአ ሰገል ከምድር የሰው ልጅን የሚወክሉ ከሰማይ ደግሞ ናሁ ንዜን ወክሙ ዜና ሰናየ ዘይከውን ፍስሐ ለኩሉ ይለዋል መጽሐፉ። እነሆ ለሕዝብ ሁሉ ደስታን የሚሆን ለሕዝብ ሁሉ ሰላምን የሚሆን ለሕዝብ ሁሉ አንድነትን የሚሰጥ ለሕዝብ ሁሉ ጸጋ ረድኤትን የሚሰጠውን እነሆ አዲስ ዜና ነግራችኋለሁ አለ። አዲስ ዜና ነግራችኋለሁ አለ። የእግዚአብሔር መልአክ ከሰማይ ሄዶ የሚነግራቸው ለነኚህ ለኖሮት ነው፣ ወይም ደግሞ ለእረኞች። ይህንም ብለው ከሰማይ ቅዱሳን መላእክት መጡ። ምን እያሉ? ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ እያሉ ስብሐት ለእግዚአብሔር በሰማያት ሥጋን ለለበሰ ለወልድ ከአብ ከመንፈስ ቅዱስ ጋር ምስጋና ይገባዋል። ወሰላም በምድር ስምረቱ ለሰብ ልጅነትን ያገኘው ጸጋን የተጎናጸፈው ኅብረትን የተጎናጸፈው ለሰው ልጅም ደግሞ ደስታ ይገባዋል። ምን አይነት ደስታ? ያጣውን ነገር ሲያገኝ፣ የጠፋበትን ነገር ሲያገኝ፣ ሕልም የሆነበትን ነገር ሲያገኝ፣ በዚያው ላይ 5500 ዘመን የተቆጠረው ነገር ሲፈጸም እንዴት ደስ አይልም ወገኖቼ? የሚገርመው ግን
ሰላም በጠፋበት ጊዜ ሰላም የሚሉ መላእክት እንዳሉ ማመን ነው። በጨለማው ዘመን የተስፋን ቃል በታጣበት ዘመን ሰላምን የሚሰጡ፣ ሰላምን የሚያሰጡ፣ ሰላምን የሚያበስሩ ቅዱሳን መላእክት እንዳሉ እንገነዘባለን። ግን ጨለማ ነበር፣ ሌሊት ነበረ። ይህኛው ያደርጋል። ሁለቱን ተገናኙ። ሲገናኙ ያኛውን ወርቅ ዕጣን ከርቤያቸውን ይዘው መጡ። ያኛውም ደግሞ ምን አደረጉ ማለት ነው? ከላይ ምስጋናቸውን ይዘው መጡ። በዛ ቦታ ላይ ደግሞ እረኞችም ነበሩ። እረኞችም ይመለከታሉ። ስነኝም ሲመጡ በሰማይ ስብሐት ለእግዚአብሔር ሲሉ፣ እረኞቹ ደግሞ አንፈራጹ ሰብአ ሰገል ይላል ቅዱስ ያሬድ። አንፈራጹ፣ ዘለሉ፣ ቦረቁ ማለት ነው። ለምን? ደስ ብሏቸው የታየው ታምር ልዩ ስለሆነ፣ የተሰጣቸው ጸጋ ልዩ ስለሆነ ከነገሥታትን፣ ከባለ ሀብትን፣ ከሹማምንትን ትልቅ ለነሱ ደብቆ ለነሱ ሰውሮ ለነኚህ ለወደቁትን ለእረኞች ያ ምስጢር ስለተገለጠላቸው ቀንተውም አይደለም ደስ ያላቸው። ለነሱ ስላልተገለጠላቸው ለኛ ተገለጠ ብለው ቀንተውን ተመቅኝተውም አይደለም ደስ ያላቸው። ግን እውነተኛ አምላክ መሆኑን፣ ደስ ያላቸው ግን እውነተኛ ጌታ በመሆኑ፣ ደስ ያላቸው ግን ያጧትን የነበረው ገነትን ተለያይተው የነበረው እግዚአብሔርን የመሰለ ጌታ በማግኘታቸው። ሁለተኛ ደረጃ ላይ ደግሞ አሁን ለምን ደስ አላቸው ስንል ያ ሰባቱ አጽራራ የተባሉ የሚታወቁትን ተለያይተው የነበሩትን ሰውንና እግዚአብሔር፣ ሰውንና መላእክት፣ ነፍስንና ሥጋ ተለያይተው ነበር። ሰውና እግዚአብሔር ታርቀው እግዚአብሔር በመለኮቱ ሳይጎልበት በዚያው ከሰማይ ሳይርቅ በዚች ምድር በመወለዱ ዘይሐርቅ መንበረ ስብሐት ይላል። በመለኮቱ አንዳች ቅንጣት ሳይጎልበት ከመንበሩ ማለት ከንግስናው ከፈራጅነቱ ከቦታው ሳይነቃነቅ በዚያች ቦታ ላይ ስላዩት እግዚአብሔርን የሰው ሥጋ ለብሶ ስላዩት። ሁለተኛ ደረጃ ላይ ደግሞ ከዛ በፊት መላእክትን እንዲደስ ብሏቸው ከሰው ልጆች ጋር አይደለም መዘመር አይደለም ማመስገን ይቅርንና ተለያይተው ስለነበረ ለትንቢት ካልሆነ ለተመረጡ ሰዎች ካልሆነ በስተቀር እንዲህ ስለማይገለጡ ተገልጠውም ስለማያውቁ መላእክት ወደ እነሱ ስለመጡ በዛው ላይ ደግሞ ከሩቅ ምስራቅ አገራችንን ኢትዮጵያን ወክሎ ሄደው ንጉሥ ባዚንም እዛው በነበረበት ወቅት ላይ እነሱንን ከነገሥታቱ ጋር ሲሆኑ ምስጋናቸውን አቀረቡ። ታዲያ ወገኖቼ ለተወለደው ጌታ ለተወለደው ፈጣሪ ቅዱሳን መላእክት ምስጋና ካቀረቡ ነገሥታቱ ወጥቀው ከሰገዱ ወሰገዱ ሎቱ አምጽሑ አምሃ ወርቀ ከርቤ ወሲእነ ይላል። መጡ፣ ሰገዱ፣ አምሃቸው ወርቅና ዕጣን ከርቤ አቀረቡለት። እነኚህ ካቀረቡ እንስሳትም ደግሞ ሰግደው እስትንፋሳቸውን ከገበሩ ኖሮትም ደግሞ ካመሰገኑ እኛ የማናመሰግንበት እግዚአብሔርን የማናከብርበት ለእግዚአብሔር የማንዘምርበት ለእግዚአብሔር አምልኮ የማንሰጥበት ምክንያት ምን ይሆን ወገኖቼ? ለስጋችን ብቻ እየሮጥን ለስጋችን እረፍት ለማግኘት ከምስጋና ይልቅ ዘፈን የምንመርጥ ከአንድነትን መለያየትን የምንመርጥ ለምን ይሆን ወገኖቼ? ዋናው እዚህ ላይ ነው የሚያተኩረው እና መጽሐፉ ነው የሚለው። ይህ ብቻ አይደለም። እነኚህ ሰብአ ሰገል ዝም ብለው አይደለም የመጡት። አይቴ ሃሎ ንጉሥ ዘተወልደ ከመ ነሃብሎቱ አምሃ ስብሐት ስግደት ይላል። የተወለደው ንጉሥ ወዴት ነው? ወርቅንና ዕጣንን ከርቤን እንዲሁም ደግሞ ምስጋናን ሰዋለህ ዘንድ አሉ።
በዚህን ጊዜ ደንገጸ ወተሃውከ ሄሮድስ ወኩላ ኢየሩሳሌም ደንገጸት ወተሃውከት መስሌሁ ይለናል። ሄሮድስ የተወለደው ንጉሥ ወዴት አለ? እንሰግድለት ዘንድ ስጦታ እናቀርብለት ዘንድ የተወለደው ንጉሥ ወዴት አለ ብሎ ሲጣራ ሄሮድስ ደነገጠ፣ ፈራ። ለምን? ንጉሥ ከሆነ እኔን ሳይገል አይነግስም ብሎ አንድም ደግሞ ስግደትን ብቻ ሳይሆን ንግስናን የሚወድ ስለነበረ፣ ስልጣንን የሚወድ ስለነበረ ሄሮድስን በጣም ደነገጠ። ወታውከት ኢየሩሳሌም ምስሌው ወደንገጸት ኢየሩሳሌም መስሊሁ አለ። ኢየሩሳሌም ደነገጠች፣ ምድሪቷ ላይ ህዝቡ ነው የደነገጠው። ለምን? ሰቆቃ በስቶባቸዋል፣ ችግር በስቶባቸዋል፣ ሐዘን በስቶባቸዋል፣ ፄዋዌ በስቶባቸዋል። እነኚህ ሁሉ ስለበዛባቸው በዚያው ላይ እነኚህ ነገሥታት ወደ ጌታ ሲመጡ 3 ነበሩና ከነሱ ውጪ 10 ሺህ 30 ሺህ ሰራዊት አላቸው። ስለዚህ አሁንም ወደ ባቢሎን ልንጋዝ ነው፣ አሁንም ወደዚያች ቦታ ላይ ልንሰደድ ነው፣ አሁንም ደግሞ ወደ ግብፅ አሁንም ወርደን ልንገዛ ነው ብለው ደነገጡ፣ አዘኑ። ሊቃውንቱ የፀሐይ ርበት የንጉሥ ሽንፈት የሁሉም ነውና ብለው ይተረጉሙታል። ስለዚህ በዚያች ቦታ ላይ ደነገጡ፣ አዘኑ ይለናል። እና ስለዚህ እነኚህ በሙሉ ሲጨነቁ ካየ በኋላ ሰላሙን ከተገኘ በኋላ መጡ። እስኪ ስለ ጌታችን ኢየሱስ ክርስቶስ ይህን አክል ከመጽሐፍ ሊቃውንቱ ምን ብለዋል የሚለው ነገር መመልከት አለብን። የኛ ብቻ አይደለም። ብዙ ሊቃውንት ስለ ጌታችን ስለ ኢየሱስ ክርስቶስ የመወለዱን ዜና የመወለዱን ምስጢር በደንብ አስፍተው አምልተው ተነጋግረዋል፣ አስተምረዋል። ቅዱስ አትናቴዎስ በሃይማኖት አበው ላይ እንዲህ ብሎ አስቀምጦታል። ወበእንተ ዝንቱ መጻ ወልደ እግዚአብሔር ውስተ ዘዓለም ከመ ይፈውስ ቁስለ ዚአነ ወይስረይ ኃጢአተነ ብሎ ያስቀምጠዋል። ስለ ጌታችን ኢየሱስ ክርስቶስ ለምን እንደመጣ ጌታችን ኢየሱስ ክርስቶስ ለምን እንደተወለደ ሲያስቀምጥልን፣ ስለዚህም አለ የእግዚአብሔርን ልጅ የእኛን ቁስል ይፈውስ ዘንድ ኃጢአታችንም ያስተሰርይ ዘንድ ወደዚች ዓለም መጣ ይለናል። ይህ የሚያሳየው የነገሥታቱን አምሃ ይዘው የመጡትን እርሱ ራሱን ለዓለም ቤዛ አድርጎ ለማቅረብ መምጣቱ ምላሽ ለመስጠት ነው። እርሱም የመጣው የእኛን ምንነታችንን ጎደሎነታችንን ሊሸፍን ጎደሎነታችንን ሊያሟላልን ነው። ሁለተኛ ደረጃ ደግሞ እነኛም ደግሞ የሰጡን ለዛ ነው። ይህ ብቻ አይደለም። ቅዱስ ያሬድ በድጓው ላይ እንዲህ ብሎ ያመጣዋል። ስለ ሰብአ ሰገል ሲያመጣ ሰገዱ ሎቱ ነገሥተ ፋርስ ወአምፁ ሎቱ አምሃ ወርቀ ካርቤ ወሲነ ይላል። የፋርስ ነገሥታት ይላል በበዛበት ይናገራል መጽሐፍ፣ በጎላው ይናገራል መጽሐፍ። የፋርስ ነገሥታት ሰገዱለት፣ ወርቅ ዕጣን ከርቤም ገበሩለት ይላል። ወርቅ ዕጣን ከርቤ ገበሩለት ብሎ ስለ ልደቱ ያስቀምጠዋል። ይህኛውም ያስቀመጠበት ልክ እንደዚሁ ያሬድ የሚያጎላልን የአሕዛብን መመለስ ነው። የአሕዛብን መመለስ አሕዛብነታቸውን ለቀው ክህደታቸውን ለቀው ወደ እግዚአብሔር መመለሳቸው፣ ወደ እግዚአብሔር መቅረባቸው፣ ወደ እግዚአብሔር አንድ መሆናቸው የሚያስተምረን ነው፣ የሚያወሳልን ነው። እኛስ ወገኖች በክርስትና ውስጥ ሆነን የአሕዛብን ሥራ የምንሰራ እንዲሁም ደግሞ በዓለም ሁሉ የምትኖሩ ይህ የእግዚአብሔር ድምፅ የምትሰሙ ሁላችሁም በአሕዛባዊነት ሕይወት የምትኖሩ አሕዛብ የሆናችሁ የማንመለሰው መች ይሆን? ለምን ይሆን? የምንመለሰውስ መች ነው? ነገሥታቱ ወድቀው ከሰገዱ ተመልሳችሁ መጥታችሁ ወልደ እግዚአብሔር በመለኮት ወልደ ማርያም በትስብእቱ ለሆነው የማትሰግዱለት እስከ መች ነው? እስከ ማሕዜኑ ታከብዱ
ልበክሙ ይላል። እስከ መች ነው ልቦናችሁን የምታጠነክሩት? እስከ መች ነው ልቦናችሁንስ እንዲሁ በትዕቢት እያለ የሚኖረው ይላል ልበ አምላክ ቅዱስ ዳዊት በምዕራፍ 2 ላይ መዝሙረ ዳዊት ምዕራፍ 2 ላይ ይሄ ነው እነሱ መመለሳቸው ከአምልኮ ጣዖት ወደ አምልኮተ እግዚአብሔር፣ ከገብረ ኃጢአት ወደ ገብረ ጽድቅ፣ ከመለያየት ወደ አንድ ወደሚበልጣቸው መመለሳቸው ነው። ወገኖች ከሁሉም ስልጣን የጌታችን ኢየሱስ ክርስቶስ ስልጣን እንደሚበልጥ አውቃችሁ እንድትመለሱ በእግዚአብሔር ስም ጠይቃለሁ። ሶስተኛው ባገር ዘጋሽጣም እንዲህ ብሎ ያስቀምጠዋል። ወሶበ ርእዩ ኮከበ ተፈሱ ፍስሐ አብየ እስመ ብርሃኑ ለዓለም ያበሩ ጽልመት። ኮከቡን ባዩ ጊዜ ታላቅ ደስታ ተደሰቱ ይለናል። የክርስቶስ ብርሃን በጨለማ ውስጥ ያበራል። አባ ጊዮርጊስ በመጽሐፈ ምስጢር ላይ የተናገረው ነው። ሲያስተምር ሰብአ ሰገል ኮከብ መከተላቸውን የጨለማው ዘመን ማብቃቱንና ብርሃን የሆነው ብርሃን ዘእምብርሃን የብርሃን አምላክ ጌታችን ኢየሱስ ክርስቶስ መወለዱን ጨለማውን ተወግዶ ብርሃኑን መምጣቱ ሲገልጥልን ነው ይህ የሚያስቀምጠው። ይህኛውን እንዳስቀመጡልን እስኪ ምንድነው ሚስጢሩ? ምንድነው ወርቅ፣ ዕጣን፣ ከርቤ ማምጣታቸው የሚለውን ነገር አይተን ከዚህ ደግሞ እኛ ምን እንማራለን የሚለውን ነገር ወስደን ትምህርታችንን እንጨርሳለን። የመጀመሪያው ወርቅ አመጡለት። ይህ ወርቅ የሚያመጡለት እስከዛሬ ወርቅ የምንሰጣቸው እጅ መንሻ የምንሰጣቸው የነበሩ ነገስታት መጀመሪያም አላፊያን ናቸው፣ ፍጡራን ናቸው፣ ኋላም አላፊ ናቸው። አንተ ግን መጀመሪያም ያልተፈጠርክ ኋላም የማታልፍ የዘላለም ንጉሥ የዘላለም አምላክ ነህና ወርቅ ይገባሃል። እስከዛሬ ነገስታት የተገበሩትን ወርቅ እውነተኛ ፈጣሪ አንተ ነህና እያሉ ወርቃቸውን ገበሩለት። ዕጣንም ሰጡት። ከዚህ በፊት የምናጥናቸው የነበሩ ጣዖታት መጀመሪያውኑም ፍጡር ናቸው፣ የሰው እጅ የሰራቸው ናቸው። አንተ መጀመሪያው ፈጣሪ መጨረሻ የማትለወጥ አልፋና ኦሜጋ ዘላለም የምትኖር የጸና ለአንተ ነው ዘላለም ክህነት የሚገባ ክህነትን የምትሰጥ አንተ ነህ ሲሉ ዕጣናቸውን ሰጥተውታል። ሶስተኛው ከርቤ መስጠታቸው በመለኮት አምላክ ብትሆን ኢመዋቲ ብትሆን ለሰው ፍቅር ብለ ለሰው ድህነት ብለ ትሞታለህ ሲሉ ወአፍቀሩ እግዚአብሔር ለዓለም ወመጠ ወልደ ዘያፈቅር አይደለም ይለው። እግዚአብሔር የሰው ልጅን ወደደው አፈቀረው፣ አንድ ልጁ ሰጠው። ምን ብሎ? ሂድ ውለድ ተወለድ ሙት ተሰቀል ብሎ ነው የላከው። ስለዚህ ትሞታለህ ሲሉ ሰጥተውታል። ሁለተኛ ከርቤ የተሰበረውን ይጠግናል። የተሰበረውን አዳም የተለየውን አንድ ያደርጋል። ሰውና መላእክት፣ ሰውና እግዚአብሔር፣ ነፍስንና ስጋ እነኚህ በሙሉ የተለያዩትን አንድ ታደርጋቸዋለህ ሲል ወርቅ፣ ዕጣንና ከርቤ ሰጥተውታል። ወገኖቼ እኛስ ከዚህ ምን እንማራለን? የመጀመሪያው ከዚህ የምንማረው ሁላችንን ለእግዚአብሔር መስገድ እንደሚገባን፣ እግዚአብሔር ስግደት የሚገባው የባህሪ አምላክ መሆኑን ተረተን ቅዱሳን መላእክት ከሰማያት መጥተው ከሰገዱ፣ ሰብአ ሰገል እዛው ከሩቅ ምስራቅ መጥተው ከሰገዱ፣ እንዲሁም ደግሞ እንስሳቱ አህያውን ከሰገደ ሁላችንም መቼም የሰው ልጆች ነን፣ ሕሊና አለን፣ አእምሮ ጠባይ አለን። እነኝን አይተን ለጌታችን ለኢየሱስ ክርስቶስ መስገድ እንደሚገባን፣ ሁለተኛ ደረጃ ለእግዚአብሔር መስገድ ብቻ ሳይሆን ካለንን ከእርሱ ለእርሱ መስጠት እንደሚገባ በዚች እንማራለን። የምንሰጠው ከእርሱ ለእርሱ ነው እንጂ ከእርሱ የሌለ ሆኖ የምንሰጠው አይደለም ወገኖቼ። ከእርሱ ለእርሱ የሌለውን ሀብት ለእግዚአብሔር እንድናቀርብ፣ ከእርሱ ለእርሱ የሆነው ሀብት ምንድን ነው? ለእግዚአብሔር የምንሰጠው ብዙ ስጦታ እንሰጣለን። የመጀመሪያው
ካለን ነገሮች ሁሉ ለእግዚአብሔር ለቤተ ክርስቲያን የሚገባውን አምሃ መስጠት። ሁለተኛ ደረጃ ደግሞ ለእግዚአብሔር ከሰዓታችን ከእውቀታችን ሁሉ ለእግዚአብሔር ምስጋና ማቅረብ የሚገባው ይሄ ነው። ሶስተኛ ደረጃ መስገድ። ምስጋና አለ፣ አመስግነን ብቻ መቅረት አይደለም። መስገድ ሰግደን ብቻ መቅረት አይደለም። እሱን አለበት ቦታ በቤታችን ብቻ አይደለም። እነዚህ ሰብአ ሰገል እዛ ሊሆን ይችላል ነበር። በዚያች ቦታ ላይ ማመስገን እንዳለብን ሄደን ቤተክርስቲያን ማመስገን እንዳለብን ያስቀምጥልናል። ሰብአ ሰገል ከሩቅ ምስራቅ፣ ከቅርብ ደግሞ እረኞች፣ ከሰማይ ደግሞ ቅዱሳን መላእክት አንድ ሆነው አንድነትን የታወጀበት ቀን ነው የምናከብረው ወገኖቼ። ስለዚህ ዛሬም ከመለያየት፣ ከዘረኝነት፣ ከጎጠኝነት፣ ከመንደርተኝነት፣ ከጊዜያዊነትን ወጥተን እውነተኛ ፀሐይ የፀሐይ አምላክ የሆነው ኢየሱስ ክርስቶስ ብርሃን ዘእምብርሃን የባህሪ አምላክ የብርሃን አምላክ የሆነው ኢየሱስ ክርስቶስ እንድናመሰግነው ንጽሕት የሆነችውን በደመ ወልደ እግዚአብሔር የተመሰረተችውን ቤተክርስቲያን መጠበቅ ያስፈልጋል። ግን የሚገርመው ቤተክርስቲያንን ማቃጠል፣ ቤተክርስቲያንን ማውደም፣ ቤተክርስቲያንን ማፍረስ ማለት ጌታችን ኢየሱስ ክርስቶስ ቅዱስ ያሬድ እንዳስቀመጠው የማይሞተው መለኮት ይለዋል። ጌታችን ኢየሱስ ክርስቶስ የማይሞተው መለኮት፣ መለኮት በባህሪው መሞት አይስማማውም፣ አይሞትም፣ አልሞተምም። ስለዚህ በማይሞተው መለኮት የተመሰረተችው ቅድስት ቤተክርስቲያንን መቼም ቢሆን አፍርሰናት አንጨርሳትም። ሁለተኛ ደረጃ ደግሞ በመለኮት የሚያምኑ ለእርሱ የሚሰግዱ ክርስቲያኑንም አርደንም ጨፍጭፈንም ልንጨርሰው አንችልም። ስለዚህ በዚች መንደር ሆነን ጌታችን ኢየሱስ ክርስቶስ አንድ ወዳደረገን ተመልሰን ፍቅሩን ክብሩን እንድናደርግ የእርሱ ቅዱስ ፍቃድ ይሁንልን። ምንም እንኳን ዛሬ የቤተ ክርስቲያናችን አገልጋዮች በጥቅምና በስልጣን ቢከፋፈሉም በወቅት ባመጣው ነገር ቢለያዩም ምእመኑን በመከራ ቢታወክም ቢሰቃይም ቢያዝንም የታሪኩ ፍጻሜ ግን በሄሮድስ እጅ ሳይሆን በክርስቶስ እጅ መሆኑን ማወቅ ያስፈልጋል። ያስተማረን የመከረን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ይቆየን። መምህራችን መምህር አብይ በቀለ የመጽሐፍት ቅዱሳትና የፍትሐ ነገሥት መምህር፣ የቅድስት ሥላሴ ዩኒቨርሲቲ የቴዎሎጂካል ፊሎሶፊ ምሩቅና የማስተርስ ተማሪ፣ በእውነት በሚዲያችን እዚሁ ስቱዲዮአችን ድረስ መጥተው ስላገለገሉ ሕዝባችንን በወንጌል አገልግሎት እግዚአብሔር አምላክ የአገልግሎት ዘመኑትን አብዝቶ እንዲሰጥልን ቅዱስ ፈቃዱ ይሁንልን። እግዚአብሔር አምላክ ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር። ይቆየን።